እንኳን ትላንት ዛሬም ያልፋል ነገም ያልፋል እኛም እናልፋለን። መሰቃየቱ ሰፈር ማረጉ ዲፕረስድ መሆኑ መጨነቁ ማልቀሱ ወርዝ ያረጋል ወይ? እነዚህ ሊሞቱ 3 ወር የቀራቸው ሰዎች በህይወታቸው ምን ይጸጽታቸዋል? ሪግሬት የሚያደርጉት ነገር ምንድነው? የሚጸጽታቸው ነገር ምንድነው እያሉ እያንዳንዳቸውን ኢንተርቪው አደረጓቸው። ደስተኛ አልነበሩ። ህይወቴን እንጂ አላረኩት። ህይወት ያለው ትላንት ውስጥ አይደለም። ህይወት ያለው ነገ ውስጥ አይደለም። ህይወት ያለው ዛሬ እዚህ ሞመንት ውስጥ ብቻ ነው። እያንዳንዱ ቀን ባለፈ ቁጥር እያንዳንዳችን ወደ ሞት እየቀረብን ነው የምንሄደው፣ ወደድንም ጠላንም። ብዙ ሰክሰስፉል አባቶች ምን ይመስላቸዋል? ቆንጆ ጫማዎች ለልጆቻቸው ይገዛሉ። የጂንሱ አይነት በየአይነቱ ነው። አይፓዱ፣ አይፎኑ፣ ፕሮማክስ ነው የሚገዛላቸው ለልጆቻቸው። በየመኝታ ቤታቸው ቲቪ ሴት ገብቶላቸዋል፣ ኔትፍሊክስ ገብቶላቸዋል፣ አስጠኝ ተቀጥሮላቸዋል። ምግቡ ጠረጴዛውን የሞላ ነው። አባት ይህንን ሁሉ አድርጓል። እሱ ግን የለም ቤት ውስጥ። አማረራችሁ ቁጥር ያማረራችሁበት ነገር ይጨመርላችኋል። ዶንት ወሪ፣ ምንም ችግር የለም። 61% ካንሰር በቀጥታ ከቂም ጋር የተያያዘ ነው።